በሉ ልብ በሉ ባል መጥቶ ይሄን ቤት መካፈል አለብኝ ቤቱ የኔ ነው ብሎ ሲከራከርም አንቺ መማር ፍራኦል በጣም የአማራን ህዝብ አጥበርብራችኋል። እንደሚስትክ ምን ከማከል አለሽ ይኸውልሽ ምን ብታረጊ ያለው ወደ ሙሉ ቪዲዮቹ እንሂድ ማለት ነው። ቤተሰቦች የነ ሳምሶን እና የነ ዳጊ ቤተሰብ ጉዳይ ጭራሽ አምባጓሮ መንገድ ላይ አደባባይ ላይ ገጥመዋል ማለት ነው። እጅግ በጣም ያሳዝናል። እጅግ የሚያሳዝነው ነገር ደግሞ ህፃናት ልጆች ባሉበት ስለ ቤት ሽያጭ ስለ ምናምን እዛ ላይ በአደባባይ መጨቃጫ አልፈልግም አይነት ነገር ከህፃን ልጅ ሲወጣ በጣም ያሳዝናል። የሽማግሌ ያለህ ነው የምንለው ማለት ቤተሰቦች። በሌላ በኩል የነ ቤታዊ ጉዳይ ያለ ማለት ነው። ሀሳብ አስተያየቶቻችሁን ኮሜንት ላይ ያስቀምጡ ማለት ቤተሰቦች። በጨዋነት በተሞላው ደንብ ማለት ነው። ወደ ሙሉ ቪዲዮቹ እንግባ። ወዳችሁ መንገድ ላይ ከይስ ልብ በሉ አሁንም ተጽዕኖ አድርጋ በእኔ እያሳበበ ነው። ይሰጡኝ መከት ይሄው ነው። እኔ ተጽዕኖ አላደረኩም። የራሳቸው ፍላጎትና መብት ነው። እኛም ብትዘኖሩ እኮ ቤቱን አትሰጡም። ስማት ለቤቱ እናንተ አያገባችሁ። ይሄው 97 ነበርክ እንዴ? አንተ 97 ነበር። አቋማቸውን መጫን ማስገደድ አልችልም። ቤቱን አሸጠ። ይሄው እየተናገረ የምን ተጽዕኖ ቤቱን አሸጥክ? ለምን ቤቱን ላሸጥከው? መናገር እንችላለን። ሄደን መናገር እንችላለን። አባት በወለዳቸው ልጆች አታስፈልገኝም ተው ብትወደኝ ኖሮማ ይሄንን ቤት ይሸጥ አትልም ሲሉት አባት ምን አይነት የልብ ስብራት ሊሰበር እንደሚችል ማንም ሰው የሆነ የሚያሰላስል ሰው በሙሉ መገመት አያቅተውም። ይሄ ከባድ ቁስል ነው። እናትም አያት ማለት ነች። ለልጇ ጥራ ላቧን ጠብ አድርጋ የሰራችውን ቤት ልጄ ሆይ አሁን ትዳር ይዘሻል፣ ይሄው ከልጆችሽ ጋር ከባልሽ ጋር ኑሪበት ብላ ለልጇ የሰጠቻትን ቤት ባል መጥቶ ይሄን ቤት መካፈል አለብኝ ቤቱ የኔ ነው ብሎ ሲከራከርም በስነ ስርዓት አውራ እንዲማ ማሻሽ ዜድ በመጀመሪያ ቤትሽ ከፈተሽኝ አመሰግናለሁ። ሰርጀሪው አላሳመረሽም። በጣም በራሱ ኮንፊደንስ የለሽም። ሁማን ሄር ሜካፕ ታታረጊ እንደሚስትክ ምን ከማከል አለሽ ይኸውልሽ ምን ብታረጊ ያለሽም በራስሽ ኮንፊደንስ የለሽም። እስኪ እንደ ወንድ ልጅ ቆጣኝ ላውራ እንደ ወንድ 6 ዓመት ስናውቅሽ ሰርጀሪ ካረሽ በኋላ ደቆምሽ አሁን ቆምሽ አልቀመጥም። ባለፈው ሳምንት ባለፈው ሳምንት ያወራውን አውጥቼ ላሳይክ፣ ሪከርዱን አውጥቼ ላሳይክ። ሚዩት አታድርጉትኝ። ሚዩት አታርጉት። አንቺ እኮ ከሴጋው ጋር ለመታረቅ ስትፈልጊ ከኔ ጋር ትጣያለሽ። እኔ እንዳታይ ማንንም ቢሆን ማንንም የሚያስቆመኝ ለራሴ ስለው እንጂ አይደለም ማስታረቅ አይደለም። ራሴ አንተ ጋር እየተጣላው ለምን አባቴ መስገባት አትፈልግም? ለምን የትግራይ ህዝብን ተው፣ የኦሮሞን የአማራን ህዝብ ተው። እነሱ ህዝብ ናቸው፣ ተዋቸው። እኔ እናንተ በግላው ቁዝር ስላልኩ ብዙ ነገር እኮ መሳደብ ይችላል። አንቺ ሰርጀሪ ተሰራሽ አንቺ እንዲያልኩ እኮ እኔ ማብሸቅ ለመናደር ብዙ ስድቦች መሳደብ ይችላል። እኔ ካንቺ ጋር ያለ ተሳደብብህ ደስ ይላል። አሁን ዝም ብዬ መጥቼ ሚስትክ እንዲህ ናት ብለህ ደስ ይላል። እኔ ባለው ስድብ ምንም አይመስለኝም። እንደኔ እዚህ ሶሻል ሚዲያ ላይ እንደ ሚስቴ እንደ ልጆቼ አንተ ስለዛ ነው አባቴን የሰደብከው ማለት ሚስትን በሰደብ ወደዛ ሰው የተሳደብሽው አንቺ ነሽ። መጀመሪያ ስትሳደብ ይኸውልህ ቁዝር ብያለሁ። ለምን ሰደብሽኝ? ደግሞ አንተን አይደለም ስትመጣ ምንድን ነው ያልኩት? ሮሚ እዮዳ ቤት ገብታለች። ግቢኔ ደከመኝ። ይኸውልሽ አሁን እኔ ዜድ ምን አልኳት መሰለሽ? እያወራ ምናምን ያቁዝር እንዴት ነው የሆነ ነገር ነው ያልኳት። ያቁዝር ምናምን ብዬ ማለት ነው። ያን ቁዝር ያልሽው ነገር አሳቀኝ ባለፈው አልኳት። ስል ለካሱ ከስር እያዳመጣል ፖስትልሻለሁ። ምን ብዬ ነው የረገጥኩት? በጣም ነው የምትደብረኝ አልኩት። በጣም ምን ብቻ ሌላም ብዙ ነገር ብለሻል። ምን እስኪ ንገረኝ። ሰው ልጅ ሲሰዳደብ
gloves off. Once you disrespect me, don't tell me how to disrespect you. I don't tell you how to disrespect okay. እንደዛ ካልክ እኔም እንደፈለኩኝ ቤተሰቦች ቸገር ስታለቅስ ደግሞ ከጎኗ ማን ነው? ለጥቅምና ባኒና ቤቢ እስኪ ሷትም ታና ስማ አርንቱ ሀስለር 5 ሳንቲም ከሱ ቤታ are you a hustler? Yes or no? እኔ ካንተ በላይ እዚህ ቲክቶክ ላይ ረዳውት አንተ ሀብታም ነኝ ወርቅ አለኝ ጫማ አለኝ ከምትለው እኔ ደሃዋ ቤታ ምንም የለኝ ካንተ በላይ አረዳሽም እንወራረድ አረዳሽም you are a hustler ቤታ አንተ እኮ ማለት ነው መማር ቤት የረዳውን ገንዘብ እኮ መልስ የወሰድክ ሰው ነው ስለተደባችሁኝ እና ስላላመንኩኝ የፈለገብህ ሰድብክ የፈለገብህ አንቋሽሽ እኔ አሁን you gonna take my money አሁን አግዣታለሁ ነገው ታብትሰድበኝ ገንዘቡ መልሽልኝ አልላትም no በበነገታው እኔ የሰጠሁት ለሌላ ጉዳይ ነው በበነገታው የቤት ከፍታችሁ ስትሳደቡ መልሽ አልኩሽ ያምሻል እንዴ እና እየሰደብሽኝ ነበር ማርያምን ማንንም አልሰደበም ፍራኦል አንቺ ነው የሰደብሽኝ ራስሽ ጋይስ ልንገራችሁ ሪካርዶ እኮ ተፖስቷል እኮ አሁን ማለት ልንገራችሁ መቶ እርዳታ ረዳ አመሰገን ነው ምናምን ከዛ ፍራኦል ቴቻ ገባ ገስት ላይ $2000 ምናምን ሲል ይሄማ ልታጭበረብሩ ነው ፍራኦል እኔ ካሻፕሌን አንቺ መማር ፍራኦል በጣም የአማራን ህዝብ አጭበርብራችኋል እሺ እኔ የታገልኩኝ እዛን ጊዜ ነው እሺ ችግር የለውም አሸንፋለሁ እኮ ታግዬ እኮ አሳምኜ እኮ ደስ የሚለው ባያቁኝ ቆጨኝ ነበር አንድ ቀን በአማራ ስንጌን ተጫውቼ አላቅ አንድ ቀን ኢቭን እንኳን አረደ ቤታ እስኪ አሳይ በአማራ ስም አማራና ምን ታረጋለህ ስለዚህ የሚደብረኝ ጉራጌ ጋር ፒስ ነኝ ጉራጌ ና አይ ጎንደሬ ነኝ አትበይ ግን ለይደብራለኝ ጎጃምና ጎንደር ናታባ እኔ አማራ ነኝ አዎ እንደዛ ኦኬ ያው ጎንደሬ አማራ ስለሆነ ምንም ችግር የለውም ኖ ስትይልሽ ምን ታረጋለህ ጎጃምና ጎንደር እየከፋፈልሽ ነው ይሄን ነው የሚያውቁት ለጎጃም በእርዳታ የቆምኩለት በድምጽ የቆምኩለት ለፋኖ የቆምኩለት ለሁሉ የሚያደርኩ ስለሆንኩኝ እኔ ምንም ብትል አልሰማም እና አትከፋፊ ማለት ለሚያስከው ጀኒውን question አንቺ do you believe that የአማራ አክቲቪስት ነሽ እኔ ስለ ፖለቲካ አላውቅም ቆም እንዳለብኝ ለህዝብ ማገልገል እንዳለብኝ አውቃለሁ ላለፈው 8 ወር ስለ ህዝብሽ ምን ጮኸሻል 8 ወር ላለፈው 8 ወር ከዚህ በፊት የሰራሁት በቂ ነው አንተ ማንነና ነው የምትጠይቀኝ ነው ማስኪን ነው ከኔና ካንቺ ማህበረሰብ አንተ ምን አድርገህ ቤታ ከኔ ካንቺና ከኔ ለሚያስኪን የዮኒን ሳይቀር ካንቺና ከኔ ማን ነው አማራ ጓደኞቼ ይላል ከጓደኞቼ አልፎ ደግሞ ፍራኦል እንዴ ስንቱን አለ ቤታ ለሚያስኪን question ካንቺና ከኔ ማን ነው የአማራ አክቲቪስት ተብሎ እዚህ ሶሻል ተቀባይነት ያለው ለውድድር ነው እንደመጣ ነው ሰው ካንቺና ከኔ እኔ ደግሞ ልንገርክ አንተን ተቀብለው ማለት ነው እኔ ለህሊና የምሰራው በቂ ነው አንተን አሁን ካንቺን ነው የሚቀበሉት የአማራ ልጆች አሁን አንተ ይወዳብ ሰርቶልናል ብሎ ቢቀበሉ ካልኩኝ አይከፋኝም ለመሰለህ ለራሴ ለህሊና የሰራውትን ነገር ስለዚህ ቢካዝ አንቺን ነው የሚቀበሉሽ ነገር ግን አንድ ዛማ እኔ ይቀበሉ አንድ የሰራሽ ፖለቲካ የለም